አርዕስተ ዜና የማዕድን ዘርፉ የማህበረሰብ ተጠቃሚነት የሚያረጋግጥ ሊሆን እንደሚገባ ተመላክቷል። የኦስትሪያው ሊቤን ቴክኒካል ዩኒቨርሲቲ ከ20 በላይ ከሚሆኑ የኢትዮጵያ ዩኒቨርሲቲዎች ጋር በመተባበር በጉዳዩ ዙሪያ ሲምፖዚየም አካሂደዋል። ተጨማሪ ዜና የሽግግር ፍትህ ፖሊሲ ማስተግበሪያ ተቋማት ማቋቋም የሚያስችል የህግ ማዕቀፍ ዝግጅቶች መጠናቀቃቸው ተገለጸ። የፍትህ ሚኒስትሯ ሀና አርአያ ስላሴ በጉዳዩ ዙሪያ ምን አሉ የሚለውን ነግራችኋለን። ሩዋንዳ የቀድሞውን የእንግሊዝ መንግስት አቋርጦ የነበረው የስደተኞች መልሶ ማቋቋም ስምምነት ተከትሎ $115 ሚሊዮን ክፍያ እንዲፈጸምላት በሄግ ለሚገኙ የዓለም አቀፉ የግልግል ፍርድ ቤት አመላከተች። የሩዋንዳ ፍትህ ሚኒስትር አማኑኤል ኡጌራሼቡጂ ሀገራቸው ለስምምነት ትግበራ አስፈላጊ የሆነ መሰረተ ልማቶችና የፍትህ አካላትን በማደራጀት ከፍተኛ ወጪ ማውጣቱን ገልጸዋል። የአፍሪካ ጉዳዮችን ዩክሬን ረጅም ርቀት ጥቃቶችን ያጠናከረች መምጣት ተከትሎ የትኛውም የሩሲያ ግዛት ሙሉ በሙሉ የደህንነት ጠበቀ ነው ብሎ ማሰብ እንደማይቻል ከፍተኛ የሩሲያ ባለስልጣናት አስጠንቅቀዋል። እንመለከተዋለን። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ የያዝንላችሁ ዜናዎች ጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። የማዕድን ዘርፉ የማህበረሰቡን ተጠቃሚነት ሊያረጋግጥ ይገባል ተባለም። የማዕድን ዘርፉ የማህበረሰቡን ተጠቃሚነት የሚያረጋግጥ ሊሆን እንደሚገባ ተመላክቷል። የኦስትሪያው ሌቤን ቴክኒካል ዩኒቨርሲቲ ከ20 በላይ ከሚሆኑ የኢትዮጵያ ዩኒቨርሲቲዎች ጋር በመተባበር ባዘጋጀው ሲምፖዚየም ላይ ተሳታፊ የሆኑ የዘርፉ ምሁራን የማዕድን ዘርፉ የአካባቢውን ደህንነት ያስጠበቀና የማህበረሰቡን ተጠቃሚ የሚያደርግ ሊሆን እንደሚገባ አስበዋል። በኢትዮጵያ የኦስትሪያ አምባሳደር ዶክተር ሲሞና ናፒ በበኩላቸው ሀገራቸው በማዕድን ዘርፉ ያላትን ተሞክሮ ለማካፈል ዝግጁ መሆኗን ገልጸዋል። በኢትዮጵያ በባህላዊ መንገድ የተከናወነ ያለው የማዕድን ፍለጋ ስራ ጎጂ ኬሚካሎችን የሚጠቀምና አካባቢ ለከፍተኛ ጉዳት እየዳረገ የሚገኙ ያሉት የስነ ምህዳር ባለሙያው ፕሮፌሰር ምሩጽ አጎስ ይህንን ጉዳይ የሚቀንስ ቴክኖሎጂ መጠቀም አስፈላጊ መሆኑን ጠቁመዋል። ዘመናዊ ማሽኖችን ለመግዛት የሚያስፈልገው ከፍተኛ ገንዘብ መንግስት እንዲሁም የግሉ ዘርፍ በዘርፉ ተባብረው እንዲሰሩ የሚያስገድድ ስለመሆኑን ጠቁመዋል። በኢትዮጵያ የኦስትሪያ ኤምባሲና ሌቤን ቴክኒካል ዩኒቨርሲቲ ባዘጋጁት ሲምፖዚየም ላይ በኢትዮጵያ የደህንነት የተጠበቀ ማዕድን ፍለጋ ስራ እንዲከናወን ያስችላል የተባለላቸውን ጥናታዊ ጽሑፎችን ቀርበው ይደረጉባቸዋል። የሽግግር ፍትህ ፖሊሲ ማስተግበሪያ ተቋማት ለማቋቋም የህግ ማዕቀፍ ተዘጋጀ። የሽግግር ፍትህ ፖሊሲ ማስተግበሪያ ተቋማትን ማቋቋም የሚያስችል የህግ ማዕቀፍ ዝግጅቶች መጠናቀቃቸውን የፍትህ ሚኒስትሯ ሀና አርአያ ስላሴ ገለጹ። በመንግስታት የለውጥ ሂደት ዜጎች ላይ የተፈጸመ ጉልህ የሰብአዊ መብት ጥሰቶች ዘላቂ መፍትሄ ለመስጠት የሽግግር ፍትህ ፖሊሲ መዘጋጀቱን አንስተዋል። የሽግግር ፍትህ ፖሊሲ በመንግስት ለውጥና ግጭቶች ወቅት በዜጎች ላይ የተፈጸመ ጉልህ የሰብአዊ መብት ጥሰቶችን በተሟላ መንገድ እልባት ለመስጠት ጸድቆ ወደ ስራ መግባቱን አስገንዝበዋል። ለዚህም የሽግግር ፍትህ ፖሊሲ ሙሉ በሙሉ የሚያስተገብር ተቋማት ማቋቋም የሚያስችል የህግ ማዕቀፍ ዝግጅቶች መጠናቀቃቸውን ጠቁመዋል። የፖሊሲ ማስተግበሪያ የህግ ማዕቀፎች የእውነት አፈላላጊ፣ የእርቅ እንዲሁም ገለልተኛ የወንጀል ፍትህ አስተዳደር ልዩ አቃቢ ህግና ልዩ ችሎት ተቋማት እንደሚኖሩት አስረድተዋል። ለበርካታ ዓመታት በስራ ላይ የቆየ የንግድ ህግ መደብልን ጨምሮ ከ20 በላይ የሚሆኑ ህጎች ላይ የተደረጉ ማሻሻያዎች እርምጃዎች ተቋማት በማጠናከር ወሳኝ ፋይዳ እያበረከቱ መሆኑን ሚኒስትሯ ገልጸዋል ሲል ኢዜአ ዘግቧል። 7.5 ቢሊዮን ችግኞችን ለመትከል ዝግጅት የተደረገ መሆኑን ሚኒስቴሩ ገለጸ። በ2018 ዓ.ም የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞችን ለመትከል ታቅዶ ዝግጅት የተደረገ መሆኑን ግብርና ሚኒስቴር አስታወቀ። እስካሁን 7 ቢሊዮን የሚሆኑ ችግኞችን የማዘጋጀት ስራ እንደተከናወነ ያብራሩት በግብርና ሚኒስቴር የተፈጥሮ ሀብት ልማትና አጠቃቀም ስራ መሪ ስራ አስፈጻሚ አቶ ፋኖስ መኮንን ከ2011 እስከ 2018 ዓ.ም ባለው ጊዜ ውስጥ 50 ቢሊዮን ችግኞችን ለመትከል ታቅዶ ሲሰራ መቆየቱን እስከ 2017 ዓ.ም ብቻ 48 ቢሊዮን ችግኞችን መተከላቸውን አስታውሰዋል። የአረንጓዴ አሻራ ውጤታማ እንዲሆን የበጋ ወቅት እንደ ዋና የዝግጅት ምዕራፍ እየተወሰደ ይገኛል ብለዋል። ጥራት ያላቸው ችግኞች የማፍላት ተከላ የሚካሄድባቸውን ስፍራዎች የመለየትና የጉድጓድ ዝግጅቶች የማከናወን ስራዎች እየተሰሩ ሲሆን የተከሉት ችግኞችን በጂኦ ሪፈረንስ መረጃ የማደራጀት ተግባር እየተከናወኑ መሆኑን ጠቁመዋል። ባለፉት ዓመታት የተከሉት ችግኞች የጽድቀት መጠናቸው እንዲጨምር የጥበቃና የእንክብካቤ ስራ በትኩረት እየተከናወነ መሆኑን ተገልጿል። ለበርካታ ዜጎች የስራ ዕድል መፍጠር፣ በአካባቢ መጠበቅ የሰዎችን የዕለት ተዕለት ኑሮ እያሻሻለ እንደሚገኝ አቶ ፋኖስ ገልጸዋል። ልዩ ፍላጎት ያላቸው ህጻናትን ለመደገፍ ያለመ የእግር ጉዞ ሊካሄድ ነው። ትኩረት ለሴቶችና ህጻናት ማህበር ልዩ ፍላጎት ያላቸው ህጻናት ለመደገፍና የህብረተሰቡ ውስጥ ግንዛቤ ለመፍጠር ያለመ በእነሱ ጫማ የተሰኘ የእግር ጉዞ መርሃ ግብር በመጪው መጋቢት 20 ቀን 2018 ዓ.ም ሊካሄድ መሆኑን አስታውቀዋል። ማህበሩ ይፋ ባደረገው መረጃ መሰረት መጋቢት 20 ቀን 2018 ዓ.ም በኃይሌ ጋርመንት አካባቢ የሚካሄደው ይህ የእግር ጉዞ መርሃ ግብር ላይ ከ5000 በላይ ተሳታፊዎች ይገኛሉ ተብሎ ይጠበቃል። የዝግጅቱ ዋና ዓላማ ልዩ ፍላጎት ያላቸው ህጻናትና እናቶችን በዕለት ተዕለት ህይወታቸው የሚገጥማቸውን ዘርፈ ብዙ ማህበራዊና ኢኮኖሚያዊ ተግዳሮቶችን ለህብረተሰቡ ማስገንዘብ
ገንዘብ እንደሆነም ተገልጿል። ከግንዛቤ ማስጨበጫ ባለፈ መርሃ ግብሩ ማህበሩ እያስገነባው ለሚገኙት የተሰጡ ልቦች ተብሎ ለተሰየመው ለንተናዊ ድጋፍ መስጫ ማዕከል ግንባታ የሚውል ገቢ ማሰባሰቢያ የታለመ ነው። ይህ ግንባታ የልጆች ማቆያና መመገቢያ የያዘና ባለ 6 ወለል ሲሆን በ146 ሚሊዮን ብር በጀት ሊገነባ መሆኑን የማህበሩ መስራችና ስራ አስኪያጅ ሲስተር አሳየች ይርጋ ገልጸዋል። ይህ ማዕከል ግንባታ ተጠናቆ አገልግሎቶች መስጠት ሲጀምር ልዩ ፍላጎት ያላቸው ህጻናት ሁሉን አቀፍ ድጋፍ በመስጠት ረገድ ከፍተኛ አስተዋጽኦ ይኖራልም ተብሎ ይታመናል። ሩዋንዳ በእንግሊዝ መንግስት ላይ 115 ሚሊዮን ዶላር ክስ መሰረተች። ሩዋንዳ የቀድሞውን የእንግሊዝ መንግስት አቋርጦ የነበረውን የስደተኞች መልሶ ማቋቋም ስምምነት ተከትሎ 115 ሚሊዮን ዶላር ክፍያ እንዲፈጸምላት በሄግ ለሚገኘው የዓለም አቀፍ የግልግል ፍርድ ቤት አመላከተች። የሩዋንዳ ፍትህ ሚኒስትር ኢማኑኤል ኡጌራ ሼቡጃ ሀገራቸው ለስምምነት ትግበራ አስፈላጊ የሆነ መሰረተ ልማቶችን የፍትህ አካላት በማደራጀት ከፍተኛ ወጪ ማውጣቱን ገልጸዋል። ይሁን እንጂ የኪር ስታርመር መንግስት ወደ ስልጣን ሲመጣ ስምምነቱ ያለ ቅድመ ማስጠንቀቂያ በመሰረዙ እንግሊዝ የገባችውን ህግ ግዴታ አልተወጣችም ሲሉ ወንጅለዋል። በተቃራኒው የእንግሊዝ መንግስት ሩዋንዳ እንደ አውሮፓውያን አቆጣጠር በህዳር 2024 ክፍያው ለመተው ተስማምታለች በሚል ክሱን ውድቅ እንዲደረግ እየጠየቁ ቢሆንም ሩዋንዳ ግን ይህንን ስምምነት አስተባብላለች። እንደ አውሮፓውያን አቆጣጠር በ2022 በሪሺ ሱናክ የተጀመረው ይህ አወዛጋቢ ስምምነት በእንግሊዝ ጠቅላይ ፍርድ ቤት ህገወጥ መባሉን ተከትሎ ስታርመር ወደ ስልጣን ሲመጡ በ2024 ሰርዘውታል። እንግሊዝ እስካሁን ለዚህ ፕሮጀክት 700 ሚሊዮን ፓውንድ ገደማ ወጪ ማድረጉ የሚታወስ ሲሆን የግልግል ፍርድ ቤቱ ውሳኔ ለመስጠት ወራትን ሊወስድበት እንደሚችልም ተገልጿል። ዲፕሎማሲ መፍትሄ ቅድሚያ እንደምትሰጥ ብትገልጽም የኢራን ጥቃቶች ግን ሁኔታውን ወደ ከፋ ደረጃ እያደረሱ መሆኑን ሚኒስትሩ አሳስበዋል። ሁሉም ግዛቶች ስጋት አለባቸው ስትል ሩሲያ አስታወቀች። ዩክሬን ረጅም ርቀት ጥቃቶች እያጠናከረች መምጣቱን ተከትሎ የትኛውም የሩሲያ ግዛት ሙሉ በሙሉ ደህንነት የተጠበቀ ነው ብሎ ማሰብ እንደማይቻል ከፍተኛ የሩሲያ ባለስልጣናት አስጠነቀቁ። የቀድሞ የሀገሪቱ መከላከያ ሚኒስትርና የአሁኑ የሩሲያ የጸጥታ ምክር ቤት ጸሐፊ ሰርጌይ ሾይጉ ለባለስልጣናት ባደረጉት ንግግር ባለፈው ዓመት ዩክሬን በሩሲያ መሰረተ ልማቶች ላይ ያደረሰችውን የአየር ላይ ጥቃቶች ወደ 22000 በማሻቀብ 4 እጥፍ ገደማ መጨመሩን ገልጸዋል። ጥቃቶቹ ከጊዜ ወደ ጊዜ ይበልጥ ራቅ ያሉ ኢላማዎች የመምታት አቅም እያዳበሩ መምጣታቸውን አመላክተዋል። ሾይጉ አክለውም የጦር መሳሪያዎች በተለይም የሰው አልባ ድሮኖች ስርዓቶችን የእድገት ፍጥነት እንዲሁም የእነዚህ መሳሪያዎች ለማሰማራት ጥቅም ላይ የሚውሉት ውስብስብ ስልቶች የትኛውንም የሩሲያ ክልል ደህንነት እንዳይሰማ የሚያደርጉ ናቸው ብለዋል። የዩክሬን ረጅም ርቀት ጥቃቶች አሁን ላይ ከሁለቱ ሀገራት ድንበር ከ930 ማይልስ በላይ ርቆ እንደሚገኘውና በማዕድን ወደ በለጸገው የኡራል ክልል አልፈው መድረስ እንደሚችሉም ጸሐፊው አስጠንቅቀዋል። ይህ የኡራል ክልል ለሩሲያ ወታደራዊ አቅም ግንባታ እጅግ ወሳኝ የሆነ የኢንዱስትሪ ማዕከል ሲሆን ዩክሬን ያሳደገች በመጣችው ዘመናዊ ሚሳኤልና የድሮን አቅም አማካኝነት ክልሉን በተደጋጋሚ ኢላማ በማድረግ መቻሏ የጥቃቶቿን ተግባራዊነት ይበልጥ አጠናክሮታል ሲል ዘ ኢንዲፔንደንት ዘግቧል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝላችሁ ዜናዎች ተጠናቀዋል። ቸር ቆዩ።